መጽሐፈ መሳፍንት ምዕራፍ 13 ቁጥር 8 ላይ ያለው ቃል እንደዚህ ይላል። ማኖሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደ እኛ ምን ይበል ይምጣ። ለምን ሲባል ለሚወለደው ልጅ ምን እናደርግ ዘንድ እንደሚገባን ያስገነዝበን ዘንድ ልጁ የሚመጣበትን ትክክለኛ ፕሮፌቲክ ዓለም አስቀድሞ ያገናኘን ዘንድ እንደገና ላከው ብሎ ወደ እግዚአብሔር ጮኸ ይላል። እግዚአብሔርም ይላል የማኖሄን ጩኸት ጸሎት ምን አለ ይላል ሰማ። ኧረ አሜን አሜን አሜን። እንደገና መልአኩ ምን አለለት ይላል ላክለታል። ኧረ ሃሌሉያ ሴቫኖኮሲያ ታላባስ ኮብሮፎን ያላባስ። ዛሬ የዚህኛው ክፍል ይሄኛው መጨረሻ ቃል መገለጥ ዛሬ መንፈስ ቅዱስ በሙላት ያፈሰዋል። አጠገብ ያለው ሰው እንደዚህ በለልኝ፣ ትንቢቱ በለው በአንተ ላይ ከመገለጡ በፊት የትንቢቱ ዓለም ላንተ ሊገለጥልህ ይገባል። ዛሬ የትንቢቱን ዓለም የምትገናኝበት ቀን ነው። ኧረ ሃሌሉያ። ዛሬ እርግጠኛ ትንቢቱ በአንተ ላይ አልተገለጠም አይደል? አንተ በቀ ነው አንቺን እየጠበቀ ነው። ትንቢቱ ከመገለጡ በፊት የትንቢቱ ዓለም ላንተ ሊገለጥልህ የትንቢቱን ዓለም አስቀድሞ ሊያገናኝ እርግጠኛ ነኝ። ያልተፈጸመ ትንቢት ያላችሁ ሰማይ እንደተናገራችሁ እርግጠኛ የሆናችሁ ከእግዚአብሔር እንደሆነ ማትጠራጠሩ ሰዎች ሰው አልነገረኝም፣ ድምፁን የሰማሁት ከስጋ አይደለም ከነፍስ አይደለም መለኮት ነው ያሰማኝ። ኧረ ሃሌሉያ። እርግጠኛ ነኝ እሱ እንደተናገረኝ መዓዛው ሸቶኛል። ሲናገረኝ ደመናው ከቦኛል፣ ህልውናው ነክቶኛል፣ መዓዛው ነክቶኛል የምትሉ ሰዎች እርግጠኛ ሆነው ትንቢቱ ያልተፈጸመው ከትንቢቱ በፊት የትንቢቱን ዓለም ለአንተ ሊገልጥልህ ስለሆነ ነው። የትንቢቱን ዓለም ዛሬ በሙላት ትገናኝበታል፣ በሙላት ትገናኝበታል። መለኮት ይሄንን ዛሬ በአንተ ህይወት ላይ ይፈጽመዋል። አካል ያለብሰዋል። ከትንቢቱ ዓለም መንፈስ ጋር ዛሬ ትገናኛለህ። ከዛ መገለጥ ጋር ትገናኛለህ። ከሚመጣው ዕውቀት ጋር ትገናኛለህ። ኢየሱስ ያድናል። ቃሉን ደግሜ ላንበበው ከሐሳቡ ጋር ዛሬ በደንብ አብረን ስለመንፈስ ከላይ አስቀድሞ የመጣ ትንቢት ነበር። ሰማይ ሐሳብ የሰማይ አጀንዳ በእነሱ ዘመን በእነሱ ህይወት ውስጥ ሊፈጸም ሰማይ ያዘጋጀው ፕሮግራም ነበረ። ያንን ፕሮግራም ሰማይ መጥቶ በዛ ሰዓት ነብይ አልነበረም። ስለዚህ ኢንዳይሬክት ቀጥታ መላክ ግድ ሆነበትና ፕሮግራሙ ሊፈጸም ሰዓቱ ስለደረሰ ያንን ትንቢት ይነግራታል። ጸንሻለሽ፣ ወንድ ልጅ ተወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። ሃሌሉያ። ለማን ነው ልጁ? አይገርምም? ለእግዚአብሔር ነው ልጁ። በጣም ከባድ ነው። ለዘመናት ለዓመታት ከእግዚአብሔር ዘንድ ልጅን ተስፋ እያደረጉ በነበሩ ቤተሰብ ውስጥ ተወልጃለሽ ተበላ ፊቷ ላይ ሐሴት ታይቶ ደስታ ታይቶ ልጁ ግን ናዝራዊ ነው፣ ያንቺ አይደለም፣ ልጁ የኔ ነው። ከባድ ነው። አሜን አያስብልም? በጣም ከባድ ነው። እድሜያቸው ገፍቶ አርጅተው ተስፋ ቆርጠው ከዚህ በኋላ የምንወልድበት ተስፋ የለም ብለው በተቀመጡበት ሰዓት ላይ ነቢይ ቢላክ ኢትስ ኦኬ። የተላከው መልአክ ነው። ዳይሬክት ነው የመጣው። ተገልጦላት ወንድ ልጅ ተወልጃለሽ፣ እሱም ደግሞ ናዝራዊ ነው፣ ለእግዚአብሔር የተለየ ነው። ልጁም ለማን ነው? ለእግዚአብሔር ነው። ከሰማይ የሚመጣ ነገር በጠቅላላ ለሰው ሆኖ አያውቅም፣ ለሰማይ ነው። የሰማው ድምጽ በጠቅላላ ከሰማይ ከሆነ እርግጠኛውን መልሶ ለሰማይ ነው። ላንተና ላንተ የሚባል ታሪክ የለውም። ሰማይ ሲከብር አብረህ ትከብራል። ሰማይ ሐሴት ሲያደርግ ከሰማይ ሐሴት ጋር አብረህ ሐሴት ታደርጋል። አሜን ነው ወይ? ከሰማይ ድምጽ የሰማ ሰው እስቲ እርግጠኛ የሆነ ከሰው አልሰማውም የሚል ኢየሱስ ጌታ ነው። አይገርምም? የሰማችሁት ድምጽ ለእናንተ አይደለም። የሰማችሁት ድምጽ መልሶ ለሱ ለራሱ ነው። አሜን ነው ወይ? ቢገለጥ በድንቅ በታምራት ቢታጀብ አይገርምም? መልሶ ለእግዚአብሔር ክብር ነው የሚሆነው። ለሰው ክብር ሆኖ አያውቅም። ከሰማይ የመጣ ነገር በጠቅላላ ከሚከብረው ጌታ ጋር አብረህ ትከብራለህ እንጂ ላንተ ክብር የሚባል የሚመጣ የሰማይ አጀንዳ የለም። በዘመናችን አየን፣ ተመለከትን። ብዙ ትንቢቶች አካል ለበሱ፣ ተፈጸሙ፣ መልሰው ለእግዚአብሔር ክብር ዋሉ። ትንቢቱ የተነገረባቸው የተስፋውን ቃል የተቀበሉ ድምፁን የሰሙ ለነሱ የሆነን ክብር አይተንም ሰምተንም አናቅም። ትንቢቱ አካል ሲለብስ፣ ትንቢቱ ሲፈጸም፣ በመፈጸም ውስጥ የሚከብረው ጌታ ጋር አብረው ሲከብሩ ግን አየን። አሜን ነው ወይ? ስለዚህ እርግጠኛው ትንቢቱን እንዲፈጸም የግድ ያልክበት ሚስጥር የመፈጸሙ ውጤት ክብሩን ላንተ አያመጣም። ውጤቱ በጠቅላላ ለሰማይ ነው። አሜን ነው ወይ? እና ለዘመናት ትንቢትን ባልሰሙ ተስፋን ቃልን ባልተቀበሉ ነገር ግን እንደ ተፈጥሮ ልጅን ተስፋ ያደረጉ ልጅን ደግሞ ተስፋ ከሚያደርጉበት ደግሞ ዓመታት የራቁ ተስፋ ከሚደረግበት ሲዝን የራቁ የወጡ መጨረሻቸውን በእግዚአብሔር ፊት በጽድቅ ለመጨረስ ወስነው የተቀመጡ ሰዎች ሰማይ መጥቶ ቤታቸውን አንኳኳ። የተስፋን ቃል ሰጣቸው። ሲሰጣቸው የሰጣቸውም የተስፋ ቃል የእናንተ ሳይሆን የማን ነው? የኔ ነው ብሎ ሰጣቸው። ኢየሱስ ጌታ ነው። እርግጠኛ ነኝ ዛሬ ይሄ የብዙዎቻችንን ዴስቲኒ ይቀይራል ብዬ አምናለሁ። ከብዙ ግራ መጋባት ያወጣናል፣ ከተቀመጥንበትም ደግሞ ያስነሳናል። በፍጹም እግዚአብሔርን መንገድ ብቻ ለመፈለግ ልባችንንም እግሮቻችንን ማቀንተን እንሮጥበታለን ማለት ነው። ስለዚህ ከላይ ያለ ትንቢት አለ። ያንን ትንቢት ሰማች፣ ተቀበለች። ባሏ መጣ፣ ትንቢቱን ነገረችው። ወንድ ልጅ ትወልጃለሽ አለኝ። ግን አይገርምህም? ልጁን ለኛ አይደለም ቸርነት አድርጎልን ምሕረት አድርጎልን ማጸኔን ከፍቶ በእኛ መካከል ያለውን ነቀፌታ ሊያስወግድ እግዚአብሔር ጎበኛት ሊያስብል የመጣ አጀንዳ አይደለም። ይሄ በእኛ ህይወት ውስጥ ከኛ አቅም ውጪ፣ ከኛ ብቃት ውጪ፣ ከኛ እውቀት ውጪ፣ ከኛ ስትራቴጂ ውጪ በራሱ ሊፈጽመው
የወደደውን አጀንዳ ነው የሰጠን። ልጁ ላንቺ አይደለም አለኝ። ልጁ ለማን ነው? ለሱ ነው። ናዝራዊ ነው አለኝ። ለእግዚአብሔር ተለይቶ የሚኖር ነው። የእግዚአብሔር ፈቃድና ሐሳብ የሚጸናበት ነው አለኝ ስትለው ትንቢቱ ለኛ አይደለም፣ ልጁም ለኛ አይደለም። አዎ፣ ስለዚህ ልጁ ለኛ ካልሆነ፣ ልጁ የሱ ከሆነ፣ ትንቢቱ ከሰማይ ከመጣ ለሱ ለራሱ ሊያደርገው ከወደደ፣ ስለዚህ የልጁ ስርዓት ምንድን ነው? የኛ ነው ብንባል ትንቢቱን ተስፋውን ቃል የሚመጣውን ትውልድ ለኛ ቢያደርገው ኑሮ እኛው ጋር ባለ ካልቸር ልጁን ማሳደግ እንችላለን። እኛ መካከል ባለ ዕውቀት ልክ ልጁን ማስታጠቅ እንችላለን። እኛን መስሎ እንዲኖር፣ ካልቸሩ መስሎ እንዲኖር፣ እስራኤላዊ ሂብሩ መስሎ እንዲኖር፣ ሙሉ ለሙሉ የሂብሩን ካራክተር ተላብሶ እንዲቀመጥ፣ የእግዚአብሔር መሆኑ እስራኤል እግዚአብሔር ነች፣ ለእግዚአብሔር የተለየች ነች። ስለዚህ ለእግዚአብሔር ብቻ የተለየ ትውልድ ሆኖ እንዲቀመጥ፣ ስለዚህ በማህበረሰብ ውስጥ ያለውን ዕውቀት፣ በማህበረሰብ ውስጥ ያለውን ጥበብ ተቀብሎ እንዲኖር፣ መልኩ ማህበረሰቡ፣ ዕውቀቱም የማህበረሰቡ የሚኖርበትን ከተማ። ስለዚህ ይሄ ስትራቴጂ በእነሱ ዘንድ ግልጥ ነው። ትንቢቱን የነሱ ቢያደርግላቸው፣ ልጁን የነሱ ቢያደርግላቸው፣ እነሱ ጋር ባለ ዕውቀትና መገለጥ ልክ ነው የሚያሳድጉት። ሼፕ የሚያደርጉት በእነሱ አይደል? ማህበረሰብ ውስጥ ባለ በተገለጠ ዕውቀት ነው ሼፕ የሚያደርጉት። አንድ አባባል አለ። ኢትዮጵያዊ መልኩን ነብር ምኑን ዥንጉርጉረቱ ምን አይልማል? አይገርም? አይለቅም። ኢትዮጵያ ውስጥ መወልዳችን ብቻ ኢትዮጵያ ውስጥ ላለ ካራክተር ታልፈን ተሰጠናል። መቼም ጀርመናዊ በሚኖርበት አይነት ካራክተር ልንሰራና ልንቀረጽ አንችልም። ስሪታችን፣ ቅርጻችን፣ ቋንቋችን እንደ ባህላችን። ስለዚህ መስለን እየኖርን ያለነው እንደማን ነው? እንደ ኢትዮጵያዊ ነው እየኖርን ያለነው። ስለዚህ እንደ ኢትዮጵያ እየኖርን ስለሆነ የተወለድንበትን ኢትዮጵያ ስለሆነ ኢትዮጵያዊ ሆነን የምትኖረው እስራኤላዊ አትሆንም። አሁን እዚህ ጋር ተመልሶ መጥቶ በእግዚአብሔር ፊት ተንበርክኮ እንደገና ጌታ ሆይ የላከው መልአክ ተመልሶ ይምጣ ያስባለው ልጁ ለማን ስላልሆነ ነው? አይገርም? ለነሱ ስላልሆነ ነው። ልጁ የማን ነው? የእግዚአብሔር ነው። ልጁ ለመለኮት ዓለም የመጣ ነው። ስለዚህ እኛ ማህበረሰብ ውስጥ ባለ ዕውቀትና መገለጥ ልክ ሼፕ ልናስይዘው ምን አንልም አንችልም። የነሱ ነው ቢላቸው በነሱ ማህበረሰብ ውስጥ ባለ ዕውቀት ልክ አሳድገው ይወጡታል። ሂብሩ መስሎ ይኖራል። እስራኤላዊ መስሎ ይኖራል። በጣም ብዙ የትንቢት ቃል፣ በጣም ብዙ የተስፋ ቃል ልሸከመው ከምችለው በላይ ከኔ አይምሮ፣ ከኔ ዕውቀት፣ ከኔ ልምድ በላይ የሆነን ብዙ አይነት የእግዚአብሔርን ሐሳብና አጀንዳን የተቀበልኩ ሰው ነኝ። የዛሬ 11 ዓመት 12 ዓመት እና በጣም ፈለግኩኝ። መጽሐፍ ቅዱስ ላይ ብዙዎች ትንቢቱን ሲቀበሉ ኢሚዲየትሊ ትንቢቱ በእነሱ ላይ ከመገለጡ በፊት የትንቢቱ ዓለም ለነሱ ይገለጥላቸዋል እና የተገለጠላቸው ዓለም ነው የሚገለጥባቸው። ትንቢቱ በእነሱ ላይ ከመገለጡ በፊት የትንቢቱ ዓለም አስቀድሞ ለነሱ ይገለጣል። በትንቢቱ ዓለም ዕውቀት ይሞላሉ። በዛ መገለጥ ይታጠቃሉ። አይገርምም? ኢሚዲየትሊ የዛኔ ትንቢቱ ሳይሆን የትንቢቱን ዓለም እግዚአብሔር ስለገለጠላቸው ቀጥሎ ትንቢቱ በእነሱ ላይ መገለጥ ይጀምራል። እዚህ ምድር እዚህ ከተማ ውስጥ ደግሜ እናገራለሁ። ብዙዎቻችሁ ቴስት እንዳደረጋችሁ እርግጠኛ ነኝ። ከኛ በፊትና ከኛ በኋላም ብዙ የነካቸው የጸጋና የመገለጥን የኃይል አገልግሎት እያገለግሉ ያሉ አፍሪካ ውስጥ፣ ከአፍሪካ ውጭ፣ ዩሮፕ ውስጥ፣ ላቲን ውስጥ፣ ምስራቅ አፍሪካ ከኛ የቀደሙ በትክክል ትንቢቱን ኑረውት ገልጠውት ሰማይን አክብረውበት ያለፉ ሰዎች ምድሪቷ ላይ ተነስተዋል በሙላት። ለዚህ ኢሚዲየትሊ የዛሬ 11 ዓመት እግሬም ሐሳቤም ልቤም መንፈሴም ወጣ። ወዴት ካላችሁኝ ከኛም በፊት ከኛም በኋላ ተነስተው በትክክል የእግዚአብሔርን ጸጋና ኃይል ማኒፌስት እያደረጉ ያሉ ለብዙ ነፍሳት መዳን ምክንያት የሆኑ የማምለጥ ምክንያት የሆኑ ብዙ አባቶች። ብዙ ጊዜ አንድ ነገር እላለሁኝ፣ የትም ቦታ ሲሄድ ቻንስ ሳገኝ ብዙ ታላላቅ አባቶችን አግኝቻለሁ። አፍሪካ ውስጥም ከአፍሪካ ውጭ የሚያገለግሉትን በጣም ብዙ። የምጠይቃቸው የነበረው ጥያቄ አንድ ነው። በአንተ ላይ ያለው ቅባት በእጥፍ በላይ ላይ ይምጣ የሚል ጥያቄ ከአንደበቴ ወጥቶ አያውቅም። ያ ቅባት በላዩ ላይ ማኒፌስት እያደረገበት ያለበት ሰው ቅባቱ ዝም ብሎ አይደል ማኒፌስት እያደረገ ያለው፣ የሆነ ፕሮሰስ አለው። ሰውየው እየኖረ ያለው የቅባቱን ህይወት ሳይሆን የትንቢቱን ህይወት ነው። ለተነገረበት ለትንቢቱ ዓለም ቅባቱ ብቃቱ ነው እየተገለጠበት። ስለዚህ የምጠይቀው አንድ ጥያቄ ነበር። በሄድኩበት የመጣህበትን ቅባቱ ከመገለጡ በፊት አካል ለብሶ እኛ ከማየታችን በፊት የሄድክበትን ጥበብ አንዷን ጥበብ ንገረኝ። ምክንያቱም እኔም እንደናንተ ትንቢት የተቀበልኩ ነኝ። ከሰማይ ድምጽ የሰማው ሰው ነኝ። በእኔ ሁኔታና በእኔ አቅም ከኔ እውቅና ውጪ የሆነን አይነት ግሎሪን መንፈስ ቅዱስ በእኔ ህይወት ውስጥ ማሳለፍ የወደደ የተናገረኝ ሰው ነኝ። ስለዚህ እመጣለሁ። የዱላው ቅብብልሹ እናንተ ጋር ሮጦ እናንተ ጋር ደርሷል። ከእናንተ በኋላ ደግሞ እኔ ጋር ይመጣል። ተረኛ የቅባት ዕቃ እንደሆንኩኝ አውቃለሁ። ስለዚህ አሁን ቅባቱን በእኔ ላይ ኦፕሬት እንዲያደርግ ወደ ታች መውረድ ያለብኝን ጥበብ ንገረኝ። ስር የምሰድበትን ከዛ ዓለም ጋር የምገናኝበትን ጥበብ አንድ ጥበብ ንገሩኝ ይል ነበር። አንድ ጥበብ የመጣበትን ጥበብ በዚህ መንገድ ብትሄድ ይከናወንልሃል፣ ብትሄድበት ትከናወንበታል። ጠማማ መንገድ አይነግርህም። እንድትበልጠው ይፈልጋል። አልፎ እንድትሄድ ይፈልጋል። እግዚአብሔር ተናግሯል፣ ሰማይ አውርቷል፣ የትንቢት ቃል አለ። ይሄን መንገድ ላይ ሂድበት፣ በዚህ ፍሬ ታፈራለህ፣ ምድሪቷን ሸፍንበት በፍሬ ገልጦ ይነግረዋል። እግዚአብሔር እድል ሰጠኝ። ከዛ አንድ ነገር አልኩኝ፣ ጌታ ሆይ በዘመኔ በሰጠኝ ጊዜ ውስጥ አንተ ባልከኝ ሰዓት የትንቢቱን ዓለም ገልጬ ማስተማር ጀምራለሁ አልኩኝ። እኔ ነኝ ቻንስ ያገኘሁት። እንደኔ ደግሞ ምድሬ ደግሞ ብዙ የትንቢትን ቃል የተቀበሉ ተስፋን ቃል የተቀበሉ ተረኛ የቅባት ዕቃዎች በቀንም በሌሊትም ውስጣቸው የሚጮሁባቸው ናፍቆትና ረሃብ አስሮ የያዛቸው ሁሉን ነገር ትተው ነፍሳቸውን ህይወታቸውን ለእሱ አሳልፈው የሰጡ ግን ቤት በኩል ቅባት ማኒፌስት እንደሚያደርግ ያቺ ጥቂት የሆነችው ሪቨሌሽን ያላገኛቸው ሰዎች ደግሞ ምድሬ ውስጥ ሞልተዋል። ስለዚህ በተሰጠኝ ሰዓት ትንቢታዊውን ዓለም ገልጬ አስተምራለሁ። ኢየሱስ ጌታ።
ከአገልጋዮች ጋር አብሬ ያሳልፋለሁ ፋስቲንግ ቀን አለንና አብረሰንማ ብዙ ጊዜ ይላጋቸዋለሁ። በአንተ ላይ ቅባት ተገልጦ የእግዚአብሔር እጅ ታይቶ እኔ ቁጭ እላለሁ። ምን እፈልጋለሁ ታዲያ? የሚከብረውን አንዱን ጌታ ለማክበር እስከሆነ ድረስ የእግዚአብሔር መንግስት አብሮ ቆሞ ከእግዚአብሔር መንግስት ጋር አብሮ ለመስራት ሰራተኛ ለመሆን እስከቆምን ድረስ የምንገፋፋበት ምንም ምክንያት የለም። በአንተ ላይ ቅባት ከተገለጠ አትጠራጠር፣ መድረኩን ለቅቄ ይወርድልሃል። ኢየሱስ ጌታ ነው። ይሄ ስፍራ የግለሰብ አይደለም፣ የጌታ ነው። አሜን ነው ወይ? እግዚአብሔር ፈቃዱን፣ ሐሳቡን፣ አጀንዳውን እንደወደደ በእኛ ውስጥ የሚያፈስበት ነው። ለኔ ጊዜ ተሰጥቶኝ ነው። ጊዜ ደግሞ የሚሰጠው ደግሞ ይመጣል። የሚሰጠው ሲመጣ ደግሞ እምገፋበት አቅም የለኝም። እየሄደ ነው። የሆነ ያበሻ መንፈስ እየሄደ ነው። በእኛ ዘመን ማንሾ የሚባል አገልግሎት የለም። በሁሉም ታላቅ ጸጋ ነበረባቸው። ጸጋው እንደዛ ተብሎ የተጻፈው ተገልጦ ስለታየ ነው። አሜን ነው ወይ? ኢየሱስ ጌታ ነው። ስለዚህ መድረኩ የግለሰብ አይደለም። ቸርች የግለሰብ አይደለችም። የአቤል አይደለችም። ኢየሱስ ጌታ ነው። ጸጋ ቢገለጥ፣ ኃይል ቢገለጥ፣ ክብር ቢመጣ፣ እጁ ቢታይ፣ ኧረ አሜን ነው ወይ? ለክብሩ ይሆነን፣ እኛም ለክብሩ ይሆነን ምን ቀጥለበት ነው። ተረኛ የቅባት ካለ አትጠራጠር። ኔክስት ሲዝን ውስጥ በጣም ብዙ አሜን ነው ወይ? አሁን ከመታወት ከሚገለጠው ትንቢታዊ ዓለም በላይ የሚተነብዩ ከባባድ ሬቨሌሽን በላቸው የሚገለጥባቸውን መናፍስት የሚገለጥሉ አሜን ነው ወይ? ተረኞችን ታይበታል። አረ ኢየሱስ ያድናል። ሃሌሉያ አሜን ነው ወይ? አቤል ሲኖር 80 ሰው፣ አቤል ሳይኖር 60 ሰው የሚባል ታሪክ የለም። ኖረም አልኖረም እዚህ ጋር የምቆመው የእግዚአብሔርን ሐሳብ ለማስተናገድ ነው። ምንም ስለሆንኩኝ አይደለም። እድል የተሰጠኝ በምህረት የታሰብኩኝ የሱ ባሪያ ነኝ። ኢየሱስ ጌታ ነው። አረ ሃሌሉያ። እድል ተሰጥቶን ብንቆም ነግራችኋለሁ ባለፈው። ከጀርባችን መስቀል አለ፣ ከፊት ለፊት ደም የተረጨበት ሕዝብ አለ። በዛ መካከለኛ ሆኖ መቆም በጣም ከባድ ነው። በጣም ይሄን ብቻ ከገባን ዘመናችን በጠቅላላ በፍርሃት ታገለግላል። ማኖሄ ትንቢቱ የሱ እንዳልሆነ ሲሰማ በህይወቱ ላይ ያደረገው ጥበብ አንድ ነው። ሰውየው መሰዊያ እንዳለው ያስታውቃል። መለኮትም ሲመጣም የመጣበትም አመጣጥ ከሰማይ ጋር ካለው ቁርኝነት የተነሳ ነው። የሰማይ መልአክ መጥቷል፣ የነገረኝ ትንቢት ይሄ ነው ብላ ስትነግረው ገባው። ኢሚዲየትሊ አንድ ነገር አደረገ። ወደ መሰዊያው ሄደ፣ ተንበረከከ። ጌታ ሆይ የላከው መልአክ ተመልሶ እንደገና ምን ይበል ይምጣ። ከመጣ በኋላስ የልጁ ስርዓት ምን እንደሆነ ገልጦ ይንገረን። በእኛ እውቀት እንዳንመረው፣ በእኛ እውቀት እንዳናስተናግደው፣ ላንተ ተብሎ የኛ እንዳናረገው። ብዙ ትንቢት ሰምተናል፣ ብዙ የተስፋ ቃል አለን፣ ብዙ የሰማይ አጀንዳ በህይወታችን ላይ አለ። ግን ይሄኛውን የትንቢቱን ዓለም ሪቨሌሽን ብዙዎቻችንን ስላላገኘን የምናረገው አንድ ነገር ነው። ውስጣችን ካለ ቅናት፣ ውስጣችን ካለ ረሃብና ናፍቆት የተነሳ ብዙ አባቶች በሄዱበት መንገድ ለመሄድ ትንቢቱን ይዘን እንነሳለን። ያ ማለት ምን ማለት መሰለ? ኢትዮጵያ ምድር ውስጥ ተገልጦ ላለው ለዚህኛው ካልቸር፣ ለመንፈሳዊው ካልቸር ትንቢቶቻችንን አሳልፈን እንሰጣለን። የትንቢቱን ዓለም አሳልፈን እንሰጣለን። ስለዚህ እዚህ ምድር ውስጥ ባለ ዕውቀት ልክ ነገሩን ገልጠን ራን እናደርጋለን። ከዚህ የተነሳ ብዙዎቻችን የሄድንበትን መንገድ ካራክተር እንላበሳለን እንጂ የትንቢቱን ዓለም ካራክተር አንላበስም። የምንመስለው መልካችን፣ አካሄዳችን በጠቅላላ እዚህ ላለው ካልቸር ማህበረሰባችን ውስጥ ላለው ዕውቀት ላለው መገለጥ ታልፈን እንሰጣለን። በጣም ሲምፕል የሆነ ነገር ላስረዳችሁ። ልክ የእግዚአብሔር ሰው ነቢይ ቲቢ ጆሹዋ ልክ ሲነሳ መንፈስ ቅዱስ አንድ ምሪትን ይሰጠዋል። ያ ምሪት እጅ ላይ ኃይልን አስቀምጣለሁ፣ ባስቀመጥኩት ኃይል ብዙዎችን እፈውሳለሁ፣ ብዙዎችን ነፃ አወጣለሁ ብሎ ይናገረዋል። ብዙዎቻችን እናውቃለን፣ በእጁ ሪያክት ሲያደርግ ስጋ ለባሽ አይቆምም፣ መናፍስትም አይቆምም ከሚገለጠው ኃይል የተነሳ እና ብዙዎች እሱን ስለሚከተሉት ካላቸው ረሃብ የተነሳ ለማገልገል ካላቸው ናፍቆት የተነሳ ብዙዎቹ ሊያገለግሉ ሲመጡ እሱ እኮ እግዚአብሔር ለሱ የሰጠው ሬቨሌሽን አይደል? እጃቸውን እንቀሳቀሳል፣ በእጃቸው ኃይል ማኒፌስት እንዲያደርግ ማለት ነው። ለሱኛው ምሪት ከእግዚአብሔር ድምጽ ሰምታሉ ብትለው ከእግዚአብሔር ድምጽን ምሪትንም አልተቀበለም። ግን ምንድነው መንፈስ ዓለም ውስጥ ላለው ዕውቀት መገለጥ ራሱን አሳልፎ ሰጥቷል። ውስጡ ምን አለ? ትንቢት ኃይል አለ። እግዚአብሔር እንደሚያገለግለው ተናግሯል። ክብሩ እንደሚገልጥበት ተናግሯል። እግዚአብሔር ውስጡ ላስቀመጠው ዕውቀት ገልጦ አስቀድሞ መገለጡን እንዲገናኘው እንጂ ለዛኛው ሰው በተገለጠበት መገለጥ እና ጥበብና ዕውቀት የትንቢትን ዓለም አሳልፈ ሰጠ በዛኛው ዕውቀትና መገለጥ ራን እንድታደርግ አይደለም። ብዙዎቹ ላይ ይሄን በሚያደርጉበት ሰዓት ላይ ኢምፓርቴሽን የሚባል ነገር አለ። ያን ቅባት ከልባቸው አክብረው ስለሚቀበሉትኝ ኢምፓርት ያደርጋሉ። ኢምፓርቴሽን ለጊዜው እንጂ እስከ መጨረሻው ካንተ ጋር አይጸናም። ስለዚህ ውስጣቸው ቅባት አለ፣ ቅናት አለ፣ ረሃብ አለ። ትንቢቱን ተቀብሏል። የትንቢቱን ዓለም ጋር አልተገናኙትም። ከትንቢቱ ዓለም ጋር ካለው ዕውቀትና መገለጥ ጋር አልተገናኙም። ያ ምን ማለት መሰለ? የተቀበሉትን ቅባት መገለጥ ስላልተገናኙት ቅባቱ እንዴት በምን አይነት ሁኔታ
እንደሚገለጥባቸው አያውቁ። ስለዚህ አንድ ቀድሞ የተገለጠበት ቅባትን ያሳየ ኃይልን ያሳየ ሰው አለ። ስለዚህ እርምጃቸው እያንዳንዱ ኮቴያቸው እሱን የመከተል ይሆናል። ያ መንገድ ኢምፓርቴሽን ያመጣል፣ የመንፈስን መካፈል ያመጣል። ያ የመንፈስ መካፈል በአንተ ህይወት ላይ ያ ኃይል ማኒፌስት ያደርጋል። ያ ኃይል ማኒፌስት ያደረገ ማለት በአንተ ህይወት ውስጥ እግዚአብሔር የተናገረው የትንቢቱ ኃይል ተገለጠ ማለት አይደለም። ይሄኛው አንዱ መንገድ ነው። ሁለተኛው መንገድ ምናልባት ስለ ቢዝነስ ሊሆን ይችላል። እግዚአብሔር ተናገረሽ ትነግጃለሽ፣ የንግድን ቅባት ባንቺ ላይ አስቀምጫለሁ ብሎሽ ሊሆን ይችላል። ስለዚህ አሁን የኛ ሀገር ንግድ ሲስተም ምን አይነት ሲስተም ነው? ኦልሬዲ እግዚአብሔር ተናግሮኛል ንግድ እንድነግድ አይደል? በጣም ትደነቃል። እኛ ምድር ላይ ወርቅ ቤት እዚህ ጋር ከከፈት አትጠራጠር፣ ነገ ቀጥሎ ካጠገብ መጥቶ ወርቅ ቤት ይከፍታል። ቡቲክ ብትከፍት ቀጥሎ መጥቶ ምን ይከፍታል? የሚከተለው አንተ የርክበትን የተከናወነልህ መንገድ ነው። ኦልሬዲ ወርቅ ነጋዴ አድርጎሃል። ወርቅ ንግድ ውስጥ ገብተሃል፣ ተከናውኖልሃል፣ ፍሬ አፍርተሃል። ስለዚህ ያኛው እውቀት አለ፣ ያኛው መገለጥ አለ። በዛኛው መገለጥና እውቀት ትያዛል። ትነግጃለሽ ካለሽ የንግዱን ዓለም ገልጦ እንዲያወራሽ ከንግዱ ዓለም ጋራ አስቀድሞ እንድትገናኝ እግዚአብሔር ስለሚፈልግ ወደ ኋላ በመለስ ግድ ይሆንብሻል። ያለበለዚያስ ኦልሬዲ ንግድ ሆነለም። ስለዚህ የንግዱን ዓለም እውቀትና መገለጥና ጥበብ ስላልተቀበልሽ በከተማ ውስጥ ባለው እውቀትና መገለጥና ጥበብ ራን ማድረግ ትጀምራል። ብዙዎቻችን እንደዛ ነን። እግዚአብሔር ስለ ትምህርት ዓለም ይናገረናል። ስለ ትምህርት ዓለም ሲናገረን በትምህርት ዓለም ውስጥ በጣም ስኬታማ ወዲያውኑ ወደ ኢንቨስትመንት የሚያስገባ ፋይናንስን በር ወዲያው የሚያስከፍት ምንጭ የሚነድል አይነት ነገር ነው ወደ አይምሯችን የሚሰመጠው። ስለዚህ አስቀድሞ የተለቀቀውን እውቀት ለመገናኘት እንሮጣለን። በጣም አትጠራጠሩ። ልክ ያን ስትገናኙትኝ እነሱ የሄዱበት መንገድ ነው አይደለም። 1 ዓመት 2 ዓመት ሊያልፋችሁ ይችላል። ከዛ በኋላስ የእነሱ ላይን ስለሆነ ሊሳካላችሁ ይችላል። ተሳካላችሁ ማለት ግን እግዚአብሔር ትነግጃለሽ ብሎሽ እግዚአብሔር አከናወናኝ ብለሽ ነው ነገሩን ገልብጠሽ የምትሄጂው። ንግድ ከሆነ ትምህርት ከሆነ ቅባትም ከሆነ አስቀድሞም የንግዱ ዓለም ራሱን የቻለ እውቀት ራሱን የቻለ ጥበብ ራሱን የቻለ መገለጥ አለው። የቅባትም አገልግሎት ጥሪም ቢሆን የተጠራህበት ጥሪ የተጠራህበት ዓለም ራሱን የቻለ እውቀትና መገለጥ ዓለም አለው። ምንም ለአንድ ኪንግደም ብንቆም ምንም አንድ ኢየሱስ ብንሰብክ የሚገለጥብን መገለጥ ግን ይለያያል። ዛሬ ላይ በጣም ዓለም ላይ ጃይንት ሆነው አፍሪካንም ዩሮፕንም የዓለምን ህዝብንም በጠቅላላ እየደረሱ ያሉ በጣም ታላላቅ ጃይንት እግዚአብሔር ሰዎች ቢዝነስማኖች ይህንን አሁን የነገርኳችሁን ከነሱ በፊት ቀድሞ የወጡ በዛ በወጡበት እውቀትና መገለጥ ውስጥ ያለውን ዓለም የተገናኙ ሰዎች አይደሉም። አስቀድሞ የትንቢቱን ዓለም እውቀትና መገለጥ የተገናኙ ሰዎች ናቸው። ስለዚህ በህይወት ላይ እግዚአብሔር የተናገረህ ነገር አካል እንዲለብስ ከተናገረ ዓለም ጋራ አስቀድመህ መገናኘት አለብህ። አሜን ነው ወይ? ኢየሱስ ጌታ ነው። ይሄ ከኪሳራ ያወጣናል። በጣም ከኪሳራ ያወጣናል። የእውነቴን ነው የምላችሁ። ትንቢቱ የመጣው ባንተ ላይ ነው። የመጣው ደግሞ ለጌታ ነው። አይገርምም? ለኔ የሚባል ነገር የለም። ከሰማይ የመጣ ነገር ብያለሁ። ከሰማይ ከመጣ አንተ አይደለም። አያር አሁን እቺ ለኔ የምትል ቃለች ብዙዎቻችንን በዚህ ባለው በተገለጠ እውቀት ውስጥ ትይዘንና ታስረናለች። ህይወት የድካም የብዙ መታከት የብዙ ተስፋ መቁረጥ አይነት ህይወትን ታስተናግዳለች። ባይ ስፒሪት ግን ነገሩን ከተቀበልከው ግን አትጠራጠር። እንደማንኛውም ሰው መከራ ሊመጣ ይችላል። እንደማንኛውም ሰው እንቅፋት ሊመታ ይችላል። እንደማንኛውም ሰው እሾህ ከአሜኬላ ሊቀመጥብህ ይችላል። አይገርምም? እያንዳንዱ ነገር ግን የሚመጣብህ ነገር አንተ ጋር ባለው እውቀትና መገለጥ የምትመልስበት ሳይሆን ካንተ ጋር አብሮ ለወጣው መንፈሱን ካንተ ጋር ያደረገው ካንተ ጋር ያደረገው አረ ሃሌሉያ ለሱ ለእግዚአብሔር ስፍራውን እየለቀቁ ይመጣሉ። እየነቀለልህ ይመጣል እያልኩ ነው። በአንተ ጥበብ አትነቅለውም። እሱ ይነቅልልሃል። እሱ ይነቅልልሃል። መከራም ስቃይም ቻሌንጅም ምንም ሊመጣብህ ይችላል። ልታለቅስ ትችላለህ። አይገርምም? ስታለቅስ ግን እግዚአብሔር ብቻን አይደለም የሚያጽናና ኃይል አለ። እንባን ካበሰ በኋላ ድጋሜ በነግሉ አታለቅስበትም። መገለጡን ይነግርሃል። ጥበቡን ይነግርሃል። የምትወጣበትን መንገድ ያሳይሃል። እሾህ ካለ ያሳያል። ዛሬ ከነቀለቀው ነገ ግን እሱ የነቀለበትን እጅ ስለምታውቅ the next day አረ ሃሌሉያ አያ እሱ የሄደበትን አካሄድ ስለሆነ የምትሄደው እየነቀልከው ትመጣለህ። ኢየሱስ ጌታ ነው። ስለዚህ በራስህ የምታደርገው ነገር አይኖርህም። ጌታው ይሄ ትንቢት ካልተፈጸመ በላይ ጾም ጸሎት ገብተህ አትጮህበትም። የትንቢቱን አካሄድ ግን ካወክ ግን ለትንቢቱ አካሄድ ራስን አሳልፈህ ከሰጠ አትጠራጠር፣ ትንቢቱ በላይ ላይ አካል ይለብሳል። ስለዚህ አንድ ነገር አደረገ። የመጀመሪያው ጥበብ ምንድን ነው? ሄደ። ትንቢቱ ሰምቷል። ጌታው ይሄን ትንቢት በላይ ላይ አካል አልብሰው የሚል የጾም ጸሎት ጩኸት አይደለም። ሄደ፣ ተንበረከከ። የመጀመሪያው ትንቢታዊ ዓለም መግቢያ በር ትንቢቱን ይዞ መጣ። ትንቢቱን በተናጋሪው ፊት አስቀምጦት ጌታ ሆይ የትንቢቱን ዓለም ገልጸህ አሳየኝ። እየሰማችሁ ነው አይደል? ትንቢቱን ሰማ፣ ትንቢቱን ተቀበለ፣ ወደ ጸሎት መጣ፣ ወደ መሰዊያ መጣ። ወደ መሰዊያ ከመጣ በኋላ ያደረገው አንድ ነገር ነው። ጌታ ሆይ ይሄን ትንቢት በላይ ላይ በኔ ዘመን በኔ ህይወት በኔ ኑሮ በሙላት ግለጠው፣ በክብር ግለጠው እያለ አልጮኸም። ያለው አንድ ነገር ነው። ጌታ ሆይ ትንቢቱ የኛ አይደለም አይደል? ልጁ የኛ አይደለም አይደል? አዎ። የልጁ ስርዓት ምንድን ነው? ጌታ ሆይ የተናገርከው ትንቢት በልጁ ላይ ናዝራዊ ነው አይደል? አዎ። በክብር ተገለጠበት እያለ ጮኸ። አልጮኸም። ጥበቡን ስጠኝ፣ ልጁ ማደግ የሚገባበትን እውቀት ስጠኝ፣ የመጣበት
የመጣበትን ዓለም ዕውቀት አገናኘኝ አለው። የመጣበትን ዓለም መገለጥ አገናኘኝ። እኔ በጣም የሚደንቀኝ አንድ ቃል አለ ልክ እዛው ጋር ማለት ነው። እግዚአብሔርም ይላል ሰማው አለ። ኦሬዲ ይፈልገዋል ማለት ነው። ያን ዓለም ተናገራለሁ ትንቢቱን በቃ ሰምተሃል ምናምን ብሎ አይደለም ዝም ያለው እግዚአብሔር። አይገርምም? እግዚአብሔርም የማኑሄን ጸሎት ጩኸት ሰማ። ለምን? የናዝራዊነቱ ቅባት በላዩ ላይ እንዲገለጥበት አይደለም መጥቶ በእግዚአብሔር ፊት ጮኸው፣ በላዩ ላይ የሚገለጥበትን ዓለምና ዕውቀት አገናኘኝ። ለምን? ልጁ ሊገለጥበት ላለው ዕውቀት የሚመጥን ማንነት በማንነቱ ላይ እንዲገነባ፣ በማንነቱ ላይ እንድንሰራበት፣ ለትንቢቱ ዓለም ብቻ የሚሆን ማንነት እንዲኖረው፣ ለተጠራበት ጥሪ እግዚአብሔር ላሰበበት ለዛኛው አጀንዳ ብቻ የሚመጥንን ሕይወት ይዞ እንዲገለጥ፣ አይሁዳዊ እንዳይመስል፣ ሂብሩ እንዳይመስል፣ እስራኤላዊ እንዳይመስል፣ የኔ ነኝ ብትል የኔ ልጁ የኔ ነው ብትል ኑሮ በእኔ ጋር ባለ ዕውቀትና መገለጥ ላይ ጥበብ አሳድገዋለሁ። አሁን ግን ልጁ ያንተ ነው። ስለዚህ አገናኘኝ ያን ዕውቀት። አይገርምም? ይሄን እኮ ሪቨሌሽን ነው የምታገኙት እኮ አዲስ ኪዳን አይደለም። ሰማይ በተዘጋበት የእግዚአብሔር ማስፈራትና ግርማ ከሰው ልብ ይወጣበት፣ ሰው ሁሉ እግዚአብሔር መስማት የተወበት፣ የልቡ ፈቃድና ሐሳብ ሁሉ ሰው እያጸና እያደረገ ባለበት በዛ ሰዓት አቤት አቤት አቤት! አስቡት። ሳምሶን አባቱ ተመርክኮ የተመጣበትን የትንቢቱን ዓለም ዕውቀትና መገለጥ ባይቀበል ምን አይነት ካራክተር ይዞ ሊያድግ እንደሚችል አንደኛ ፈሪሃ እግዚአብሔር አይኖረው። ምክንያቱስ ከእስራኤል ልጆች ልብ ውስጥ ፈሪሃ እግዚአብሔር የተነጠቀበት ሰዓት፣ ማንም እግዚአብሔርን የማይሰማበት፣ ሁሉም በገዛ ፈቃዱ የሚሄድበት፣ የልቡ መሻት የሚያደርግበት ሰዓት በጣም ከባድ ነው። የትንቢትን ቃል ይዟል የሚኖርበት ማህበረሰብ ግን ያን ዕውቀት እንዲመስል አድርጎ ነው የሚገነባው። ስለዚህ ዛሬ ብዙ ትንቢቶቻችሁን ከሰፋችሁበት የትንቢቱ ካልሆነ ዕውቀት የትንቢቱ ካልሆነ መገለጥ ዛሬ ክሯን ፈቷት፣ ልባችሁን አንሱ። እያንዳንዱ ይጣላችሁበትን አጀንዳ በጠቅላላ አንሱት። ምክንያቱም ትንቢቱ የተነገራችሁ ትንቢት የእናንተ አይደለም፣ ለእናንተም አይደለም። ስለዚህ የተነገራችሁን ትንቢት ይዛችሁ በዚህ አካሄድ ብሄድ፣ በዚህ ዕውቀት ብሄድ፣ በዚህ መንገድ ብሄድ ብላችሁ የሄዳችሁበት ትንቢቱን ያለማነቱ የገነባችሁበትን ዛሬ አፍርሱት። ኢየሱስ ጌታ ነው። ለምን ካላችሁኝ ላከዋል አይደለም? እንደገና ላከው፣ መልአኩ ላከው። እግዚአብሔር የማኑሄን ጮት ሰማል። ስለዚህ እርግጠኛውን ዛ መንፈስ ተመልሶ ይመጣል። ያ መንፈስ የትኛው መሰለ? እግዚአብሔር ትንቢቱን ሲነግርህ ከእግዚአብሔር የሆነ ትንቢት በጠቅላላ ፕሬዘንስ አለው ብያለሁ። ፕሬዘንስ ካሌለው አንተን ኢሞሽን የሚያደርግ ከሆነ አትጠራጠር። ከነፍስ ዓለም የመጣ ዕውቀትና መግለጥ በዘመነ እየታገልክበት ትኖርበታል። ጌታው ተፈጽሟል አትፈጽመውም እያልክ ፕሬዘንስ ከሰማይ የሰማኸው ትንቢት ከሰማይ የሰማኸው ቃል ፕሬዘንስ ከሌለበት፣ ህልውናው ከሌለበት፣ መገኘቱ ከሌለበት አትድከም። ብትቶ ይሻላል። የጌታን መገኘት ብቻ ከአንተ ጋር እንዲሆን መጮህና መጸለይ ያለብን። ምክንያቱም የማይፈጸም ምን ዓለም ማለት ነው እየናፈቅ ከምትኖር ግን የሰማኸው ትንቢት ከእግዚአብሔር የተቀበልከው የተስፋ ቃል የምር እየነካ ፕሬዘንስ እየተሰማ ከእግዚአብሔር ህልውና ጋር አብረ የተቀበልከው ከሆነ ግን አንድ ነገር በል፣ የዛኔ ትንቢቱ ሲመጣ የነካ መንፈስ ተመልሶ እንዲመጣ። ለምን በለኝ፣ ትንቢቱ ሲመጣ አብሮ የመጣው መንፈስ የትንቢቱን ዓለም ገልጦ ላንተ የሚያስረዳ መንፈስ ነው። የመጀመሪያው ጥበብ ትንቢትን የተስፋን ቃል ይዞ በእግዚአብሔር ፊት ይዞ መጥቶ ጌታው በክብር ነገሩን ገለጠው ማለት ሳይሆን የትንቢቱን ዓለም አገናኘኝ፣ ከትንቢቱ ዓለም ዕውቀት ጋራ መገናኘት ይሆነልኝ፣ የትንቢቱን ዓለም ገልጠ ምን በለኝ አስረዳኝ፣ አገናኘኝ። ይህ በጣም ትልቅ ጥበብ ነው። በዘመናችሁ እንድታርፉ ያደርጋችኋል። ረፍትን የሚሆንላችሁ ረፍት በጣም ይደንቃችኋል። ልክ ያንን ዓለም ግን ወደ ህይወቱ ላይ ያመጣ ወዶ ሰማው፣ መለሰለት አለ። ይሄኛው የምትጸልዩት ጸሎት የሚሰማ ደግሞ መልስ ያለበትም ነው። ብትጸልዩት እርግጠኛ ሁኑ ሰማይ ይሰማችኋል፣ ደግሞ ይመልስላችኋል። መልአኩን እንደገና ላክለታል። ለምን? ትንቢቱን ደግሞ እንዲነግረው ሳይሆን ስርዓቱን እንዲነግረው፣ አካሄዱን እንዲነግረው፣ መገለጡን እንዲነግረው፣ ልጁ ማህበረሰቡን መስሎ እንዳይኖር እርግጠኛ ሁኑ። እዚህ ምድር ላይ እግዚአብሔር እንድታገለግሉ ቻንስ የሰጣችሁ እድል የሰጣችሁ አይገርማችሁም? እዚህ ምድር ላይ ማንንም አትመስሉ። ማንንም የማትመስሉበትን መገለጥና ኃይል ያስታጠቃችኋል መንፈስ ቅዱስ። ኧረ አሜን ነው ወይ? ሃሌሉያ ሃሌሉያ። ለዛ ነው ብዙ ጊዜ እናገራለሁ እኮ እኛ ምድር ላይ በጣም አትሞስፌሩ ሽፍት አድርጓል። በጣም አትሞስፌሩ ሽፍት አድርጓል። ከመጀመሪያ ጊዜ ጀምሮ የተናገርኩ ያለሁት መስቀልን ሸፍኖብናል፣ ኢየሱስን ጋርዶብናል፣ ፕሬዘንስን ጋርዶብናል። የእውነቴን ነው የምላችሁ። ስለዚህ አሁን እዚህ ምድር ላይ ማንም አገልጋይ ሆኖ መነሳትን ቢያስብ፣ ነብይ ሆኖ መነሳትን ምናምን ሲያስብ የሚያስበው አብሮ የመጠለት ዓለም አለ። ኦልሬዲ ሰው ያለው ነው የሚሰጠው። የተነሳ ነብይ በጠቅላላ ነብይ መሆን የሚፈልግ በጠቅላላ ሌክዠሪ ላይፍ ነው የሚታየው። የሆነ ሮያል ላይፍ ነው የሚታየው። አይገርምም? ኖርማል ሆነ መኖር ሲያለሱ ላይፍ ምንም ነገር ሳይጠበቅብህ። የእውነቴን እኮ ነው የምልህ። ያገኘ በክርስቶስ ኢየሱስ ያገኘው ህይወት የተቀበልከው የዘላለም ህይወት ያን ህይወት እንድትኖር ያደርጋል። ተው ሌላውን ግን አገልግሎትን እያሰበን ቅባትን እያሰበን ግን ሌክዠሪ የሆነ ሮያል የሆነ አይነት ነገር ላይፍ የምናስብ ከሆነ ኦልሬዲ የተቀበልነው የሄድንበት አካሄድ ነው፣ የሄድንበት መንፈስ ነው። የመጀመሪያ የደሃ ሀገር እየኖርን ያለነው እሱ ራሱ አንድ መፍሱዝ ነው። ሁለተኛ በዚህ መፍሱዝ ላይ ደግሞ ሌላ መፍሱዝ ተጨምሮበት ማለት ነው። በጌታ ስም ይጠራ መፍሱዝ ማለት ነው። በጌታ ስም ሽፋን ያደረገ መፍሱዝ ማለት ነው። ሌላ መርዝ በተሰጠን እድልና ጊዜ በጠቅላላ እድል የሰጠንን ጌታ ገልጠንና አክብረን የምናልፍበት እንጂ ያለንን ነገርና በዙሪያችን ያለው ነገር አሳይተን ገልጠን የምናልፍበት አይደለም። አትጠራጠሩ። ከመሃል አንድ ሰው ባስነሳ አንተን ብከተል የት ታደርሰኛለህ? የደረስክበትን የምታደርሰኝ። ስለዚህ አካሄዳችሁን መመርመር መቻል አለባችሁ። ምክንያቱም ብዙ ህይወታችንን ትንቢት ነው የሰፋው፣ ታውቃላችሁ፣ የተስፋ ቃል ነው የሰፋው። ስለዚህ ያንን ደግሞ ዓለም ለማስፈጸም ስንል ደግሞ ቀድሞ የተገለጠውን እውቀት ስለምናይ፣ ቀድሞ የተገለጠውን መገለጥ ስለምናይ ያለምንም ማንገራገር
ነገሩ ጌታና የጌታ ስም ስለተጠራበት ራን እናደርጋለን፣ እንከተላለን፣ እንሄዳለን፣ እንሮጣለን። ግን ህይወታችንን ግን ከብዙ ነገሮች ጋር አብሮ ይሰፋዋል። መቼም ለጌታ እስከማንሆን ድረስ መስቀል ይሸፍንብናል፣ ደምን ይሸፍንብናል፣ ያገኘነውን የዘላለም ሕይወት ይሸፍንብናል። ስለዚህ ዛሬ አንተ የምትሄድበት አካሄድ እርግጠኛው ነገ የሆነ ሰው ይከተልሃል። ያ ሰው የተከተለ ሰው ደግሞ አንተ የደረስክበት ነው የሚደርሰው። ኢየሱስ ጌታ ነው። ዛሬ አካሄዳችን በጠቅላላ የበጉ ሰርግ ጊዜ የበጉ ራት ጋር አብሮ ለመቀመጥ የሚሆነን አይነት አካሄድ እስካልሄድን ድረስ የሚከተሉን ሰዎች በጠቅላላ የት እንደምናደርሳቸው ጌታና ጌታ ብቻ ነው የሚያውቅ። ስለዚህ በደም ተዋጅተናል፣ በደም ታጥበናል፣ በደም ነስተናል። ለተዋጀንበት ለነጻንበት እስከ መጨረሻው ደግሞ በመንፈስ ቅዱስ ተጠብቀን ለበጉ ሰርግ ለበጉ ራት የምንቀርብበት ደግሞ ጊዜ አለ። አካሄዳችን፣ መንገዳችን፣ ህይወታችን፣ ኑሯችን፣ እያንዳንዱ ነገሮቻችን በጠቅላላ በዚህ ህይወት ውስጥ የታሰረ ካልሆነ በጣም ከባድ ነው። አገልግሎትም በጣም ዴንጀር ነው። ህይወትም ብትሉ ስራም ብትሉ እያንዳንዱ አካሄዶቻችን በጠቅላላ በዚህ መንፈስ ውስጥ መታሰር አለበት። መጨረሻችን በበጉ ሰርግ ጊዜ የምንገናኝበት አሜን ነው ወይ? የበጉ ራት ላይ አብረን የምንቀመጥበት ነው። ስለዚህ አይደለም እስከዛ ድረስ መንፈስ ቅዱስ አስጠብቆ አንተን ያስቀጥላል። ስለዚህ አካሄድን መርምረህ ራስም ተመልሰህ ነፍስንም መልሰህ ጉልበትንም ወደ መሰዊያ መልሰህ የምትከተልበት ህይወት ነው። ተስማማለህ? አዎ ተስማማለህ። ኢየሱስ ጌታ ነው። ስለዚህ አሁን እየነገርኳችሁ ያለሁትኝ ብዙ ህይወቶቻችንን ትንቢት ስለሰፋው የትንቢት ዓለም ስለሰፋው ትንቢቱ ከመጣበት ዓለም ጋር ስላልተገናኘን የትንቢት ዕውቀትና መግለጽ ስላላገኘን በዚህ ምድር ላይ ባለው ካልቸር ዕውቀት፣ አካሄድ፣ ምርጊት ብዙ ነገሮቻችን ተሳስረው ስለተቀመጡ ውስጣችን ካለ ቅናት፣ ረሃብና ናፍቆትና ፍላጎት የተነሳ ስለዚህ ግዴታ ወደ ቃሉ አውድ መመለስ አለብን ማለት ነው። ወደ ቃሉ መግለጥ መመለስ አለብን። ስለዚህ ብዙዎቻችሁ ትንቢቶቻችሁን ከሰፋችሁበት ከጣላችሁበት አንስታችሁ ወደ መሰዊያ መልሷቸው። አምጣው ወደ መሰዊያ የተነገረህን ትንቢት የተስፋ ቃል በተቀበለ ሰብስበው አንሳው፣ አምጣውና መሰዊያ ስራ አስቀምጠው። ጌታው ይሄ ኤሪያ አይደለም፣ አንተ ነህ በእኔ ህይወት ላይ ይሄ ልትፈጽም የወደድከው። ስለዚህ ለዚህኛው ብቻ ማንነት እኖር ዘንድ ለዚህኛው ማንነት እንዳልኖር የሚያደርገኝን ማንነት አንሳው፣ ከላይ ላይ ግፈፎ፣ ከላይ ላይ አውጣው፣ ከውስጤ ንቀለው፣ ከውስጤ ለዚህኛው ማንነት አንተ ላይኸው ለሰጠኝ ለተስፋው ቃል ለሰጠኝ ለትንቢቱ ቃል በእሙናት በክብር ፈቃድ ብቻ ሐሳብ ብቻ አጀንዳ ብቻ እየተገለጠ እንዳይሄድ የሚታገለኝ ይሄ ስጋ ነው። ስለዚህ ይሄኛው ስጋ ይሄኛው ማንነት የሚፈርሰው ለትንቢቱ በመጣው መንፈስ ነው። ለትንቢቱ ባለው ዕውቀትና መገለጥ ነው። ስለዚህ አፍርሰው። ኢየሱስ ጌታ ነው። አይገርምም? ትንቢታዊ ዓለም በአንተ ላይ መገለጡን ከመግለጡ በፊት የሚጀምረው አንተን ማፍረስ ነው። አንተ ባልፈረስክበት ያንተ ዕውቀትና መገለጥ ባለበት ያንተ ጥበብና አውቃለሁ ባይነት ባለበት አትጠራጠር። ያ ፕሮግራም በሕይወት ላይ አካል አይለብስም፣ ማንነቱን በሙላት አይገልጥም። ስለዚህ ማንነቱን በሙላት እንዲገልጥ ግዴታ ለትንቢቱ የሚመጥን ማንነት በአንተ ውስጥ መሰራትና መገንባት አለበት። ስለዚህ ያ ሆነ ማለት ደግሞ አንተ ጋር መነቀል ያለበት አለ ማለት ነው። መፍረስ ያለበት አለ ማለት፣ ለቆ መሄድ ያለበት ነገር አለ ማለት ነው። እስቲ በደንብ አሜን በሏ። ለቆ መሄድ አለበት። ለቆ ከሄደ አትጠራጠር። ያንን የትንቢቱ መንፈስ ዓለም ህይወት ላይ እየተገነባ ትመጣል፣ እየተሰራበት ትመጣል፣ እየተቀረጸበት ትመጣል። አትጠራጠር። የዛኔ ያለምንም ግርግር የትንቢቱ ዓለም ባንተ ላይ እየታየ እየተገለጠ ይመጣል ማለት ነው። ስለዚህ ለሌላ ነገር ለሌላ ምንም መሆን እስከማትችል ድረስ ለትንቢቱ ዓለም ለተየበት ዓለም ብቻ የሚሆንን ማንነት ይዘህ ትነሳል። ኢየሱስ ጌታ ነው። ከዛ አካሄድ በጠቅላላ ያለ ነቀፌታ ይሆናል። አሜን ነው ወይ? ህይወት ጌታን ያሳያል። አካሄድ፣ ኑሮ፣ ቤት፣ ልጆች፣ ትዳር፣ ስራ፣ አገልግሎት ሁሉ ነገር ጌታን እያከበረ ጌታን እየገለጠ ይመጣል። በሱ መዓዛ በሱ ሉና እየተዋጥክ እየተወረስክ ትመጣል። ኢየሱስ ጌታ ነው። ትዝ ይላችሁ ከሆነ ያን መገለጥ ተቀበለ። ያን መገለጥ ከተቀበለ በኋላ አረገዘች፣ ጸነሰች ማለት ነው። ወለደች። ከተወለደ ቀን ጀምሮ ለነሱ አይደለም ቋንቋውን፣ አካሄዱን፣ ምሪቱን እያንዳንዱ ነገር በጠቅላላ በተቀበለ ዕውቀትና መገለጥ ልክ ነው ልጁን ራና የሚያደርገው። ልጁ ማህበረሰብ ውስጥ ባለ ዕውቀትና መገለጥ አላደገም። ያደገው በማን ነው? ከላይ ከሰማይ በመጣው ትንቢት ውስጥ ባለ ዕውቀትና መገለጥ ሙሉ ለሙሉ ካራክተሩ ተሰርቷል። ኢየሱስ ጌታ ነው። አይገርምም? በዛ መንፈስ ውስጥ ደግሞ ስትሰራ ወርድ ብቻ አይደለም፣ ቃል መገለጥ ብቻ አይደለም፣ ስፒሪት ቢውልድ ያደርግሃል። ያለ መንፈስ መንቀሳቀስ አትችልም። ያለ ህልውና መንቀሳቀስ አትችልም። ቢዝነስ ማስ ብትሆን፣ ተማሪ ብትሆን፣ መንግስት ሰራተኛ ብትሆን፣ ምን ውስጥም ልትሆን ትችላለህ። የምትጠብቀው ያንተን እርምጃ አስቀድሞ መውጣት ሳይሆን የምትጠብቀው ከአንተ ጋር ያለውን አብሮነቱ ቀድሞ ወጥቷል አልወጣም፣ የእሱን እርምጃ ነው የምትጠብቀው። ባልወጣበት አትወጣም፣ ባልገባበት አትገባም፣ ባልሄደበት አትሄድም። ሁሌ ይደንቀኛል። ይሄኛው መግለጥ እንገራችሁ ትምህርቱ ረጅም ስለሆነ ማለት ነው። የእግዚአብሔር መንፈስ በኃይል በላዩ ላይ ይመጣ ነበር። ይሄ ምን ማለት መሰለ? በከተማ ውስጥ ድምፅ ተከልክሏል ብያለሁ። ነብይ የለም። ምድሪቷን ጣዖት የሞላበት ሰዓት ነው። የእስራኤል ትውልድ በጠቅላላ ጉልበቶቹ ለጣዖት እያንበረከከ ያለበት ሰዓት ነው። የነ አቃሮንና የነ ቤልዜቡል ድንቅና ተአምራት ልቡን አሸፍቶት የሄደ ህዝብ ነው። ይሄ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው እንዳለ ማለት ነው። ስሙ የእግዚአብሔር ነው፣ ስራው ግን ከእግዚአብሔር የተለየ ነው። ለጣዖት የሚሰግድ የሚመረከክ ትውልድ ነው። አይገርምም? በዚህ ትውልድ መካከል
ብቻውን የእግዚአብሔር መንፈስ በላዩ ላይ የሚመጣበት የእግዚአብሔርን ህልውና ሴንስ የሚያደርግ ድምፁን የሚሰማ ምሪትን የሚቀበል በትውልድ መካከል በዚህ ትውልድ መካከል ጨለማ በማጣው ጨለማ በወረሰው ትውልድ መካከል እንዲህ እኮ ነው የምትሆነው። ትንቢቱ ዓለሙ ሲገባ ትለያለህ። ያው ጌታ ምስክሬ ለምን የከተማው ትውልድ በጠቅላላ አካሄዱ ወደ ሌላ ለምን አያደርግም? ያንተ አካሄድ ከአምላክ ጋር አረ ሃሌሉያ በህልውና ውስጥ በመገኘት ውስጥ በመዓዛ ውስጥ የምትንቀሳቀስበት ነው። በክብር ውስጥ የምትንቀሳቀስበት ነው። ያ ጨለማ በወረሰውና በዋጣው ምድር ውስጥ አንድ ሰው የሰማይ ፖርታል አስከፍቷል። ሰማይ በሱ ትይዩ ነው። የእግዚአብሔር ህልውና ያረፍበታል። የእግዚአብሔር ድምፅን ይሰማል። የእግዚአብሔር መንፈስ ሲመጣ ወደ ኤስታኦል ሸለቆ ይወስደው ነበር አለ። ይወስደው ነበር ማለት ትውቅ ስለላላቸው ነው። ሲመጣ ያውቃል፣ ሲወስደው ያውቃል፣ ሲሄድ ያውቃል። በደመ ነፍስ አይደለም፣ ማጂክ አይደለም። የእግዚአብሔር መንፈስ ያውቃል። አይገርም? የትንቢቱ ዓለም ታልፎ የተሰጠበት ዓለም፣ የተቀረጸበት ዓለም። ስለዚህ ወደ ኤስታኦል ሸለቆ ይወስደው ነበር አለ። ከዛስ በኤስታኦል ሸለቆ ውስጥ ምን ይለው ነበር አለ? ያነቃቃው። ምን ማለት መሰለ? ራሱን ይገልጥለታል። በቀጣይ ዘመን በሱ ህይወት ውስጥ ሊያደርገው ያለውን ነገር አድርጎ አይደለም የሚያሳየው፣ ሳያደርግ ነው የሚያሳየው። ሳይሆን ነው የሚያሳየው። ነገሩ ሳይፈጸም ነው የሚያሳየው። አካል ሳይለብስ ነው የሚያሳየው። ነገ ላይ በምን አይነት መገለጥ እንደሚገለጥበት ያውቃል። የነገን መገለጥ እውቀት ዛሬ ነው የሚቀበለው። ዛሬ ነው የሚቀበለው። መገለጡ ዛሬ ነው የሚያገኘው። ብቻውን ህልውና በተከለከለበት ፕሬዘንስ በተከለከለበት የእግዚአብሔር አብሮት በሌለበት ዘመን የጊዴዎን ታሪክ እኮ ነው ያለበት እኮ ነው። ይታል አባቶቻችን አምላክ በእኛ ዘመን በእኛ ህይወት በእኛ ኑሮ የተባለበት ዘመን እኮ ነው። ይታል አብሮነቱ፣ ይታል መገኘቱ፣ ይታል መዓዛው የተባለበት በዛ ዘመን እኮ ነው። ይታል የአባቶቻችን እጅ ያ ክንዱ ይታል ያ ታምራቱ ይታል እየተባለ የሚጮህበት ዘመን እኮ ነው። አይገርምም? በዚህ ዘመን ውስጥ አንድ ሰው ሰማይ ፖርታል ብቻውን አስከፍቷል። ምን አይነት ሰው ነው ካልከኝ፣ የትንቢቱ ዓለም ውስጥ የገባ ሰው ነው። ትንቢቱ ገና አልተገለጠበት። አሁን ይሄ ሁሉ ነገር እኮ በላዩ ላይ የትንቢቱ ቃል ተፈጽሞ አካል ለብሶ እየተገለጠበት ያለበት ሰው እኮ አይደለም እኮ። ገና የትንቢቱ ዓለም በሱ ላይ ከመገለጡ በፊት የትንቢቱ ዓለም ለሱ የተገለጠለት ሰው ነው። የትንቢቱ ዓለም ስለተገለጠለት እኮ ነው እኮ ያኛውን ዓለም ኤክሰርሳይዝ ያደርጋል። ምን አይነት መታደል ነው! ዛሬ እርግጠኛ ነኝ በየቤታችሁ የሆነ መሰዊያችሁ ላይ የሚፈስ ዘይት አለ፣ የሚፈስ እሳት አለ። እንደ ሳምሶን እኮ ትንቢት የሰማ እኮ ነው እኮ። አንተም እሱም ከሰማይ ነው የሰማችሁት። ልዩነቱ እሱ የትንቢት ዓለም ውስጥ ገብቶ እየኖረ ነው። እኛስ የትንቢቱን ዓለም ለመኖር የሚያስችልን አይነት እውቀትና መገለጥ ያየንበትን ዓለም ለመሞከር ቴስት ለማድረግ እየታገልን ያለ ሰዎች ነው። ዛሬ ትወጣለህ ማለት ነው። ትወጣለህ ዛሬ፣ ትወጣለህ ዛሬ። እርግጠኛ ነኝ የመገለጡ አግኝተዋል። መገለጡ አግኝተዋል። ጥበቡ አግኝተዋል። እውቀቱ አግኝተዋል። አረ ሃሌሉያ! ከዚህ የተነሳ ከመንፈሱ የተነሳ ከለውኑ የተነሳ ያው ጌታ ምስክሬ ብዙዎቻችሁ ትንቢታችሁ ከተሰፋበት ቦታ ዛሬ ይፈታል። ክሩን ይፈታዋል። ራሱ ይፈታዋል። ይፈታዋል። ልባችሁን ስለመለሰ እሱ ይፈታዋል። ይፈታዋል። ታኖስ ሲፋቲያ ካባስ የመጨረሻ በኤስታኦል ሸለቆ ያነቃቃው ነበር። ራሱን ይገልጥለት ነበር። ስላለበት ዓለም ያስረዳው ነበር። ከዛስ ሲዝኑ ሲደርስ ሁሉም ነገር እዚህ ምድር ላይ ፍጥረታዊ ዓለም ላይ ተገልጦ ከመታየቱ በፊት ሁሉም ነገር የሚያልቀው መንፈስ ዓለም ላይ ስለሆነ እዛ ያልጨረስከውን ኬዝ እዚህ አትጨርሰው። መንፈስ ዓለም ላይ ዊን ያላደረጋችሁትን ነገር ፍጥረት ዓለም ላይ ዊን አታረጉበትም። ስለዚህ የተነገራችሁትን ቢት እዚህ ምድር ላይ ዊን ማድረግ የሚችል ነው። ስለዚህ ዊን ማድረግ የሚችለው ደግሞ እንደነገርኳችሁ አስቀድሞ የመጣበትን ዓለምና እውቀትና መገለጥ ስትገናኙት ብቻ። በዚህ ማለት አንድ ነገር ልንገራችሁ። ያን መንፈስ ተገናኛችሁ ማለት ለመፍረስ፣ ለመጣል፣ ለመተው እና ለመተው ራሳችሁን አሳልፋችሁ ሰጣችሁ ማለት። ለመተውና ለመተው ራስን አሳልፈ ሰጠ ማለት አትጠራጠር። ለመተውም ለመተውም የሄድክበት ዓለም ለእግዚአብሔር መገኘትንና የእግዚአብሔርን ህልውና መገኛ ለመሆን ምርጫን አድርገ ተቀመጥክ ማለት ነው። አራሜ ነው ወይ? ስለዚህ ለመተውም ለመተውም ራሱን አሳልፎ የሰጠ ለእግዚአብሔር መገኘት የእግዚአብሔርን መገኘት በሱ ህይወት ውስጥ እንዲጸና ያደረገ ሰው ነው ማለት ነው። አሜን ነው ወይ? ስለዚህ ሁሉን ትተን እኛም ተትተን ለእግዚአብሔር መገኘት የመሰለን ዓለም የለም። አሜን ነው ወይ? ሃሌሉያ! ትንቢቱ በለው ከመፈጸሙ በፊት የትንቢቱ ዓለም ዛሬ ለኔ ይገለጥልኛል። ይሄንን መንፈስ ዛሬ ገናኘዋለሁ። ከተገናኘው አትጠራጠር። ትንቢቱ ባንተ ላይ አካል ለብሶ ይታያል። አሜን ነው ወይ? ስለዚህ አያ ከእግዚአብሔር ጋር ግጭት ውስጥ አትገባም። ጌታ ፈጸምከው አልፈጸምከው፣ ጌታው ተናግረኝ የለም ወይ ብለኝ የለም ወይ ብለኝ ሙግት ውስጥ አትገባም። እንደዚህ አይነት ሙግት ውስጥ የሚከት ያኛው ዓለም ነው። ስለዚህ ዛሬ አያርለም ከዛ ዓለም ውስጥ እየወጣን ወደ እግዚአብሔር ፈቃድና ሐሳብ ውስጥ እየተጠጋን እንቀጥላለን ማለት ነው። አሜን ነው ወይ? ስለዚህ እርግጠኞች ሁኑ። በዚሁ መንፈስ ከቀጠልን እግዚአብሔር ካስቀጠለን ቸርነቱን ካበዛልን አትጠራጠሩ። እቺ ምድር እጅግ ባለጠጋ ትሆናለች። ለምን ካላችሁኝ ራሳቸውን ሆነው የሰማይን አጀንዳ በሕይወታቸው ላይ እያስፈጸሙ ያሉ ጄኔሬሽኖች ስለሚነሱላት። ሃሌሉያ! ከዚህ የተነሳ የጨለማ ሐሳብ እድል ፈንታ ያጣል። አንተ ባለህበት ሁሉ ሰማይ ይታያል። ሰማይ ክብሩን ይገልጣል። እግዚአብሔር ካንተ ጋር እንደሆነ በግልጥ ይታያል። ኢየሱስ ጌታ ነው። እጁ ባንተ ላይ እንደሆነች ጸንታ ትቀራለች ማለት ነው። ጌታ ይባረክ። አረ አሜን አሜን አሜን።
ደስተኞች ናችሁ? ቃሉ ደርሷችኋል? ስለዚህ አሁን አንድ መንፈስ እንጠራለን ማለት ነው። የምንጠራው መንፈስ አንድ ነው። ኢየሱስ ጌታ ነው። የዛኔ ትንቢቱን ስትነግረኝ የነካኛ መንፈስ ለካ የነካ መንፈስ ሙሉ ሪቨሌሽን የያዘ ስፒሪት አይገርምም? ሙሉ ያን ክብር የያዘ ስፒሪት ነው። ዛሬ መምጣት አለበት። እግዚአብሔር እንደዚህ አይነትን ጸሎት ይሰማል። ማኑ ይሄን ሰማው አለ። ከዛስ መለሰለታል። ግድ የለም ዛሬ ይሄን ጮት ይሰማል እግዚአብሔር። ምክንያቱም የእሱ ነዋ። ወደ ፈቃዱ እኮ ነው ዞር ያልከው። ወደ ሀሳብ ነው ዞር ያልከው። ወደ አጀንዳው ነው ዞር ያልከው። እርግጠኛውን ይመለከትሃል፣ ይሰማሃል፣ ደግሞ ይመልስልሃል። አሜን ነው ወይ? አሜን ነው ወይ? አሁን ያን መንፈስ እንጠራለን፣ ያን ደመና እንጠራለን። ይሄንን እንዲደረግ ያደረገው ራሱ እግዚአብሔር ነው። እናንተ አይደላችሁም፣ እኔም አይደለሁም። ስለዚህ ዛሬ እግዚአብሔር ፈቃዱን አውርቷል፣ ሐሳቡን ነግሯል፣ ነገሩን ገልጦላል። እርግጠኛውን ይሄን መንፈስ ዛሬ ትቀበላል። አሁን ያ መንፈስ መጥቶ አሁን ተመልሶ አይሄድም። አንተ ጋር ይሰነብታል፣ አንተ ጋር ይሰነብታል። መሰዊያን ትለይለታል፣ ሰዓትን ትለይለታል። አላሳልፍም ትላለህ። አረ ሃሌሉያ! ማንም ይምጣ ማንም ወደ ህይወት ይቅረብ፣ ይህች ሰዓት የጌታዬ ነች፣ አልችልም ትላለህ። ጊዜ አሁን የእሱ ነው። መለኮትን ቀጥሬያለሁ ትላለህ። ሰው እንኳን ለቀጠረው ቀጠሮ እንኳን አክብሮ ይገኛል። ያው ጌታ መሰከረኝ። ብዙ ነገሮችን ሰው ይሰርዛል። ሌላ ድራቢ ቀጠሮ ባሲዝህ እርግጠኛ ሁን የቀጠርከውን ሰው ስለምታከብረው ይቅርታ ብታከብረኝም ብትወደኝም በዚህ ጊዜ እንኳን አልችልም ቀጠሮ አለኝ ትላለህ። እርግጠኛውን ከዚህ በኋላ ግን በቤት የሰማይ ቀጠሮ የሰማይ ቀጠሮ ሰዓት የሚወጣለት ቀን የሚለይለት ሰዓት የሚለይለት አሁን መለኮት የሚንቀሳቀስበት ሰዓት ነው። እጁ የሚንቀሳቀስበት ሰዓት ነው። ጣቱ የሚንቀሳቀስበት ሰዓት ነው። መንፈሱ በሙላት የሚንቀሳቀስበት ሰዓት ነው። ፓላፋታና ካባስታ ካዲያላባ ይለይለታል። በቤቴ ይለይለታል፣ ይለይለታል። አስቀጥለዋለሁ። ይሄን አሁን የሚነካኝ መንፈስ አስቀጥለዋለሁ። የሚነካኝን ህልውና አስቀጥለዋለሁ። መሰዊያ ስሬቻ አስቀጥለዋለሁ። ህልውናው ስሬቻ አስቀጥለዋለሁ። መዓዛው ስሬቻ አስቀጥለዋለሁ። አስቀጥለዋለሁ። የአባቴ መንፈስ እንደዚህ ይላችኋል፣ እነካችኋለሁ፣ 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 እጎበኛችኋለሁ። አቺ ካታን ታናካ ውስታኪያ ካታን ዳሊካ ሁማ ፓፓኒያ ናሷንታ ውቱቱኒ ካታ ያዟቸው፣ ያዙልኝ፣ ሰዎችን ያዙልኝ። አቲያ ታና ታና ካታ ያዟቸው፣ ያዙልኝ። ኃይል እያለፈ ነው። መንፈስን የተቀበሉ ነው። ቅባት እያለፈ ነው። አቺ ቺኪ ካታ የስ የስ ያዙልኝ፣ ሰዎችን አፓንታና ካታ ውሳቲ ዴሌፔ ዴሌፔ ዛሬ ነው ያንተ የጉብኝት ቀን፣ ዛሬ ነው ያንቺ ነው። በላ ትለኛለህ አባቴ መንፈስ ያንቺ ነው። አቲቻኒ ያካታ ያንቺ ነው። ይሄ ቀን ያንቺ ነው። የምትነኪበት ያንቺ ነው። የምትዳሰስበት ያንቺ ነው። ያንቺ ቀን ነው። ያንቺ ቀን ነው። ያንቺ ቀን ነው አለኝ አባቴ መንፈስ። ያንቺ ቀን ነው። ያንቺ ቀን ነው። አቻታና ካባንታና ካባ አይፌዲዳላባ ያካታ እግዚአብሔር ትቶኛል፣ አይሰማኝም፣ ህልውናው ከኔ ርቋል፣ መገየቱ ከኔ ርቋል፣ ማሰው ከኔ ርቋል የሚሉ ብዙ የሚታገሉ ሰዎችን እያየሁ ነው። የአባቴ መንፈስ እንደዚህ ነው። ዛሬ ምሕረት አድርጌያለሁ፣ ምሕረት አድርጌያለሁ፣ ምሕረትን አድርጌያለሁ፣ ምሕረትን አድርጌያለሁ፣ ምሕረትን አድርጌያለሁ፣ ምሕረትን አድርጌያለሁ። የምሕረት እጄን ዘርግቻለሁ። እንደገና በህልውና ጎበኛችኋለሁ፣ እንደገና ጎበኛችኋለሁ። አቻቻና ካባንታና ካባንታና ማንታ ያዙልኝ፣ ሰዎች ነው። ፋታ ዲያዳባስ ኢፋዳላባስ ታካታንዳላባስ አይቬዲ ታሊባስ ያዟት፣ አውጡ፣ አውጡ ልዩ ወደዚህ አቲሼ ሊፋዲያዳባስ የስ 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 የአባቴ መንፈስ፣ የአባቴ መንፈስ፣ የአባቴ መንፈስ አመሰግንሃለሁ። መንፈስ ቅዱስ እናከብርሃለን። አባት ሆይ እናከብርሃለን። ልዑል ሆይ እናከብርሃለን። የክብር ጌታ እናከብርሃለን። ብቻን ገናና፣ ብቻን ኤልሻዳይ፣ ህልውና በዚህ ስላለ አከብርሃለሁ። መገኘት በሙላ ስላለ አከብርሃለሁ። በእውነት ስለተናገርከን፣ ቃልን ስለገለጥክልን፣ ስላበራህልን፣ በብርሃን ውስጥ ብርሃንን ስላየን እናመሰግንሃለን። ነፍሴን መለሳት አለ ስለ ስሙ፣ ስለ ስሙ፣ ስለ ስሙ በጽድቅ መራኝ እንዳለ ስለ ስሙ በጽድቅ ሊመራችሁ ቃሉን ገልጦላችኋል፣ መንፈሱን ልኮላችኋል። አረ ሃሌሉያ!
ለጌታ ከፍ ያለ እልልታ ጭብጨባ ይሆንለት።